ማንም አይደለም ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? አመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። የተወደዳችሁ የጌታ ቤተሰቦች ይሄንን ነገር ስናገር ሰይጣን በጣም ነው የሚናደደው። እስኪ አሜን በሉኝ። ክፉ ሰላም፣ እንዴት ናችሁ? እንደተለመደው በዚህ ቪዲዮ ላይ ያየሁትን የታዘብኩትን አንድ ነገር ልበላችሁ። ምንድነው ሰይጣን ወር እንዳለው አላቅም። ወራት በተለየ መልኩ ቢሰራበት ወራት እንዳሉት አላቅም። this is my first time ደም ስፔሻል የሆነ ጊዜ ለየት ያለ ደም የሚያገኝበትም ወር እንደሆነ አላወኩም ነበር። ይሄን አንደኛ ተምራለሁ። ሁለተኛ ነገር ደግሞ አንድ ነገር ልበል፣ ጥያቄ መሰል ለምንድነው ከሷ ይልቅ ለሰይጣን ቀኑን ወይም ወራቱን መስጠት በጣም የቀለለ? ማለት ያንተም ልደት ታስቦ ይውላል። እንኳን የቅድስት ድንግል ማርያም ቀርቶ ያንተም ልደት ታስቦ ይውላል። ዛሬ የተወለድኩበት ቀን ነው ብለ ሃፒ በርዝዴይ ብላ ጨብጭበት አስከብራለሁ። የሷ ልደት ደግሞ ቀን አስበው ትክክል ይሁንም አይሁንም አስበው ይውላሉና ለምን ደነቀ? ለምን ከሷ ይልቅ ለሰይጣን መስጠት ወሩን ቀለለ? ይሄ ነው። ሌላኛው ነገር ደግሞ ይሄ ሰይጣን የሚሰራበት እንዴ ሰይጣን እኮ ለኛ የዶሮ ታክል እንቅልፍ ተኝቶ አያውቅም። እግዚአብሔር ቃል እንደሚነግረን የሚውጠውን ፈልጎ እንደሚያገሳ አንበሳ እኮ ዙሪያችንን 24/7 እኮ ነው እያጓራ የሚዞረን፣ ጥርሱን አሽሎ ሊበላንም ሊያጠፋን ማለት ነው። እና ይሄንንስ እንዴት ታየዋለህ? ከዛ ቀጥሎ ደግሞ ይሄንን ቪዲዮ ሲያይ ይሄን መልክ ሲሰማ ሰይጣን ይበሽቃል ምናምን። ማን ነው ሰይጣኑ? ቲክቶክ እያየ ነው የሚበሽቀው ሰይጣን? በጣም ኮንፊውዝ ነው የሆንኩት። እውነት እኔ ሁሌ ኮንፊውዝ እንደሆንኩ ነው መሰለኝ፣ አላውቅም። ብቻ እስቲ አርሙኝ ወገኖች። እኔ ሰይጣን ይሄን አይቶ በጣም ያራል ይሄን ቪዲዮ አይቶ ማለት ምን ማለት ነው? ማንን ነው ኢንዲኬት እያደረክ ያለው? እኔ እኮ የራሴን እምነት አክብረህልኝ ነው ወደ አንተ ስትጋብዘኝ መልካምነትህን አይቼ ጆሮዬን ልሰጥህ የማዘነብለው። አሊያም ግን እንደዚህ የምታንቋሸሸኝ ከሆነ እንዳንተ አይነት አንቋሻሽ ጋር የሌላውን እምነት የማያከብር ሰው ጋር አልጠጋም። ሰላም ዋሉልኝ። ተሳስቼ ሊሆን ይችላል፣ አርሙኝ። በተረፈ ግን እግዚአብሔር ይባርካችሁ። ሰላም ሁኑ።